ምን አይነት ፍቅረኛ እንዲኖርሽ ትፈልጊያለሽ? እኔም ብቻ ሳይሆን ሁለት ሶስት ሴት ማግባት የሚችል ወንድ ቢሆን ደስ ይለኛል። ማለት የሆነ ወጥ ምናምን የሚሰራ ወንድ አይመቸኝም። ለምን? ግድ ለምድብዬ እችላለሁ ይሁን ቢያመኝም ጨክነው አንተን የሚረሳ ኧረ እኔስ አንጀት የለኝም። እቃዬን ብቻ እቃ ሰው የለውም። ምንም በስም ደስ ይላል። ከበረ አሁን ሰላም የጊዮን ሲኒማ ቤተሰቦች፣ እንፋቀር ሾው አሁን ጀመረ። በዛሬው ፕሮግራማችን ሁለት ወንድና ሴቶች ትውውቅ ያደርጋሉ። እሺ፣ ነቢያት ሰለሞን እባላለሁ። ፍቅር እባላለሁኝ። የተዘጋጀላቸውን ጥያቄዎች ተራ በተራ እየተጠያየቁ ልብ ለልብ ከተግባቡና አንዳቸው ባንዳቸው ላይ ጥሩ ስሜት ካሳዩ የፍቅር አጋሮች ለመሆን ሌላ የፍቅር ቀጠሮ የሚኖራቸው ይሆናል። ስራዬ ነጋዴ ነኝ። የሶስተኛ ዓመት የዩኒቨርሲቲ ተማሪ ነኝ። የፍቅር ግንኙነት የለኝም። ፍቅረኛ የለኝም። አንዳቸው ባንዳቸው ላይ ምንም አይነት የመማረክ ስሜት ከሌላቸው ይህ የፍቅር ቀጠሯቸው የመጀመሪያ የመጨረሻም ይሆናል ማለት ነው። በዚህ ፕሮግራም አሪፍ ሴት እጠብቃለሁ። ስራ ያላት አለ አይደል? የሆነ ሴት አይነት ሴት፣ የሴት ቅርጽ ያላት እሷን እጠብቃለሁ ብዬ አስባለሁ። ከዚህ ፕሮግራም የምጠብቀው ወንድ ቆንጆ ቢሆን ደስ ይለኛል። የዛሬው እንግዶቻችን ነቢያትና ፍቅር ናቸው። ለማንም ያልተናገርሽው ሚስጥር ለራሴ የደበኩት ሚስጥር የለም። ለሌላ ሰው ያልተናገርሽው ሚስጥር ጓደኛዬ ታውቃለች። ያልነገርሻት? ያ እርግጠኛ ነሽ? አምሹር። በፍቅር የምትወደው ታዋቂ ሰው ቴዲ አፍሮ። ምን ብለብስ የሚያምርብኝ ይመስልሻል? ልቁ ትንሽ ልቁ ሱፍ ሜቢ ሱፍ የሆነ ከለር ያለው ሱፍ ምናምን ብትለብስ። ምን አይነት? ውሃ ሰማያዊ ነገር ማሳካት የምትፈልገው ነገር አሁን ከዚህ በኋላ ማሳካት የምትፈልገው ነገር። ሀብታም። ያ ሁሉም ሰው የሚፈልገው ነገር ማሳካት የምፈልገው። ማሳካት ትፈልጋለህ? በደንብ በጣም። ኦኬ። የምትጠይው ሰው ከነ ምክንያት በባህሪ ነው ወይስ ኖርማል ነው? የምጠላው ሰው ወረኛ ሰው አይመቸኝም። ለምን? በቃ እዚህም እዛ ምናምን የሚያወራ ሰው አይመቸኝም። ወረኛ አይደለም ብለሽ ታስቢያለሽ? ያ ሳይሽ ግን አትመስይም። እየጠጣክ ምግብ መስራት ይችላል? በደንብ። እንቁላል አይደለም ማንኛውንም ነገር ይችላል። ለመጨረሻ ጊዜ የደነሽበት ቀን እና ከነ ሙዚቃው ብታሳይኝ አይከፋኝም። ለለቴ ከለቴም በኋላ ጨፍር ያለውኝ እና የምወደው ሙዚቃ ሩገር ሩገር ምንም ገርልፍሬንድ ነሽ? ኦኬ። የሆነች ሴት እርቃኗን ፊት ለፊት ብታገኛት ምን ታደርጋለህ? አለብሳታለሁ። ምን ፎጣ። እርግጠኛ ነህ?
አንቺ ወንድ እንደዛው ነው ብታውቂ ምን ታደርጊያለሽ? ምንም አላደርግም። እንዴት አላየውም። ሲጀመር ታይዋለሽ? አላየውም። አትዋሽ። እውነት አላየውም። ሊያውም እናንተ በትርፍ ጊዜሽ የሚያዝናናሽ ነገር ምንድን ነው? ቪዲዮ መስራት፣ መደነስ፣ ፎቶ መነሳት በጣም ያስደስተኛል። ተንስሊ ምንም አትይም? ምንም አይደለም። ደስ ያለ ቀን መቼ ነው? የተወለድኩ ቀን። የተወለድኩ ቀን በጣም ነበር ደስ ያለ። እያለቀስኩ ነበር የወጣሁት ከደስታዬ ብዛት። ምን አይነት ፍቅረኛ እንዲኖርሽ ትፈልጊያለሽ? ፍቅረኛ ወይስ ባል? ያው መነሻው ፍቅረኛ። ጥሩ አመለካከት ያለው። ምን አይነት? ቆንጆ። ቢያንስ እኔም ብቻ ሳይሆን 2-3 ሴት ማግባት የሚችል ወንድ ቢሆን ደስ ይለኛል። ማለት 2-3 ያ ለአንድ ቀን ሴት ብትሆን ምን ታደርጋለህ? እናቴን አሳርፋታለሁ። በስራ በሁሉ። ደካማ ጎንሽ ምንድን ነው? በጣም የዋህ ነኝ። ሲበዛ ሰው አምናለሁ። ሰው ማመን ደካማ ጎን ነው? አዎ በጣም ደካማ ጎን ነው። ይሄ ከዚህ በላይ ምንም ሌላ ደካማ ጎን የለም። እርግጠኛ ነሽ? ያ ሰው ማመን ግን ደካማ ጎን ነው ብዬ አላስብም። ከኔ ምን የተመቸክ? ሲሳቂ ፈገግታሽ። ቴንክ ዩ። የመጀመሪያ ቀን ዴት የት ብወስድ ይሻላል? እኔ ማለት ነው። አንተ ከሀገር ውስጥ ወይስ ከሀገር ውጭ? በተመችሽ ትችላለህ። ኦኬ ግማሽ ሰዓት ቢሆንልኝ ጠዋት ላይ ዱባይ ምናምን ሄደን ተዝናንተን ብንመጣ ከሰዓት ወደ አሜሪካ ምናምን። ከሀገር ውስጥ? ከሀገር ውስጥ አክቹሊ ምንም አይቀርም። አሁን ከተናገርሻችሁ ነገሮች ሁሉ እኮ ሀገር ውስጥ ያለው ነገር ይበልጣል። የወደፊት ህልም ምንድን ነው? ብዙ ነው። ቢያንስ ከብዙ ትንሹ። ቢያንስ አሁን ያለውበት የኑሮ ሁኔታም አሪፍ ነው። ካለውበት የተወሰነ ትንሽ የራሴን የሆነ ቤተሰብ መስርቼ ፈጣሪን እያመሰገንኩ መኖር። ኦኬ በዚህ እድሜ ማግባት ትፈልጋለህ ማለት ነው? የጎደለኝ ነገር አሁን ላይ ምንም የለም። ናይስ። ዝነኛ መሆን ትፈልጋለህ? አልፈልግም። ለምን? ምን ያደርግልኛል? ቆንጆ ነኝ ብለሽ ታስቢያለሽ? ኦፍኮርስ ምን ጥያቄ አለ? እንዴት? አንተ መናገር ትችላለህ። የራሱን ውበት ራስ ማካበል አይከብድም? እኔ ራሴ በኮንፊደንስ ካልተናገርኩት ማን እኔን ውበት ይናገርልኛል? እንትና ቆንጆ ነሽ ከማለት እኔ ራሴ ቆንጆ ነኝ ስል ሰው አክሴፕት ያደርገኛል። ስለዚህ ቆንጆ ነኝ። አለ ግን ፍቅረኛ ለጊዜው የለኝም። እሺ ምን ነው? ምንም ደስ አለሽ ይሄን ነገር ስመልስልሽ? ነው አላለኝ። ከወንድ የሚደብርሽ ባህል? አጠቃላይ እንደሆነ በቃ ከወንድ የሚደብርሽ ባህል? አይ ወንድ ልጅ ይመቸኛል፣ ግን የሆነ ወጥ ምናምን የሚሰራ ወንድ አይመቸኝም። ለምን? እኔ እንጃ በቃ እንደ ወንድ ቆፍጠን ብሎ ምናምን የሚቀመጥ ወንድ ደስ ይለኛል። ከወንድ ጋር እየኖርሽ አሁን ሁለታችሁ ቢያንስ አንቺ ስራ ደክመሽ እሱም ደክሞ ቀርመሽ በሚገባበት ሰዓት አዘጋጅቶ ቢጠብቅሽ ይደብርሻል ማለት ነው? አዎ በጣም ነው የሚደብረኝ። እኔ ራሴ ነኝ ሰርቼ ለሱ ማቅረብ ያለብኝ፣ እሱ ውጪ ብቻ ነው ሰርቶ መምጣት ያለበት። የአስተሳሰብ አብልክ የተቀየረ ይመስለኝ ነበር። አይ አልተቀየረም። በህይወት ላይ ዋጋ የምትከፍልላቸው 3 ነገሮችን ጥቀስልኝ። እናቴ፣ አባቴ እና ሀገሬ። ዋው ሚስት አትከተልም እንዴ? ስለሌለች እስካሁን ስትመጣስ በማን ቦታ ተካታለህ? መሀል ላይ ጨምራታለሁ። ድምፅሽ ይለያል። መረዋን ያለኝ አልሽኝ ቅድም እና ሲዝፈኝ
የማደንቀውን ዘፈን ነው ወይስ ደስ ያለሽ? ግን ባልዘፈን ይቅርብኝ። ዘፈን ግዴታ ግድ ለምድብዬ እችላለሁ ይሁን ቢያመኝም ጨክነው አንተን የሚረሳ ኧረ እኔስ አንጀት የለኝም። ኦ ማይ ጋድ ትለያለሽ። መጥፎ ገጠመኝህን ንገረኝ። መጥፎ ገጠመኝ የሆነ አደጋ ደርሶብኝ ነበር። መሄድ ነበር ብዬ መጣሁ። ያቺንሽ መጥፎ አጋጣሚ ነው። መንግስተ ሰማያትን ወይስ ሲውል አይተኸው? ኦኬ እኔና አንቺ ብቻችንን ብንሆን ማድረግ የምትፈልጊው ነገር ምንድን ነው? አወራካለሁ። ሌላስ? በቃ ሌላ ምንም ማድረግ አልፈልግም። ትፈልጊያለሽ እያልኩ ሳይሆን ምን ብታረጊ ደስ ይልሻል? በቃ አወራካለሁ። አወራሃለሁ ልክ በቃ እንድትዘፍንልኝ ምናምን አለ አይደለም? የሚያዝናኙ ነገሮች ፎቶ እንድታነሳኝ ቪዲዮ እንድትቀርጸኝ ምናምን ብቻችን ነው ማለት ነው። እንደዛ ብቻ ነው የምፈልገው። አዎ እሺ። ሰው ምን እንዳይነካ የምትፈልገው ፓርቲ ምንድን ነው? ሰውን እንዳይነካ የምትፈልገው ፓርቲ ያቺ እኔ ጋር ምንድን ነው? ወደ እኔ እያየክ ነውና እራስህ ጋር እቃዬን ብቻ እቃ ሰው የለውም። እቃ ነው ስሙ። ኦኬ ሁልጊዜ ማድረግ የሚያስደስትሽ ነገር? ሁልጊዜ በጣም መልበስ እወዳለሁኝ። ምን አይነት አለባበስ ትወጃለሽ? ምን አይነት አለባበስ? በቃ ቱታ ምናምን ለየት ያለ አለ። ቱታ ለየት ያለ አይደለም ስለ በቃ እንዴት ነው ሰው በቃ ለየት ያለ ቱታም ቢሆን እኮ ለየት ያሉ ቱታዎች አሉ አይደል? ለዛም ቢሆን በቃ ከዛ መደነስ ምናምን መብላት በጣም ደስ ይለኛል። ሆዳም ነሽ ማለት ነው? ለሆዴ አንድ የምኖረው የምሰራው ምንም ማለት እንኳን አንቺን የሸመተ ያረሰማ ይችላል። እሺ ካልከ ያረሰውን እና በጣም እንትን ሻወር እየወሰድክ ድንገት የሆነ ሰው ቢመጣ ማለት በሩን ከፍቶት ቢገባ ምን ታደርጋለህ? አጠገቤ ሻወር ሶስት ፎጣ ይኖራል። ፎቶ ለብሶ አለ ማን እንደሆነ ቼክ አደርጋለሁ። እስኪ የሚያስቀልድ ነገር እኔ ይሄን ያክል ነው ቀልድ ላይ ምናምን ነገር ያሰብሽው ቀልድ ያጋጠመኝ ከምትይኝ ከሚያስቅ እሺ ልክ ቤት ውስጥ ነው እና ስልክ ተደወለልኝ እናቴ ጋር ሆኜ ማለት ነው። እኔ ስራ እየሰራሁ ነበር። ከዛ የተደወለው ሰው ለእናቴ ስታነሳው ጊዜ ማን ልበል አለችው ማለት ነው። ማን ልበል ደስ ይላል ብሎ ዘጋው ማለት ነው። ከዛ እናቴ ለሰራተኛዋ ማን ልበል ደስ ይላል ብላ ሰጠች ማለት ነው። ከዛ እኔ ጋር ማን ልበል ደስ ይላል ይባላል ተብሎ ደግሞ ለኔ ስልኩ እንኪ ይፈልግሻል ተባልኩኝ። ከዛ እኔ ደግሞ ማን ልበል ደስ ይላል? ከዛ ስልኩ የተደወለበትን ሳይ እንዴ እንደዚህ ብለሽ ነበረ ምናምን። አዎ ማን ልበል ደስ ይላል አለኝ። ከዛ እሱ ለካ ማን ልበል ደስ ይላል ያለ አይኖ ቀልዳችንም እንደዚህ ሞራ ላይ መጫወት ይዝናት ፈያ የኔ አያስቅም አይደል? እስኪ የሚያስቅ ቀልድ ካለ ንገረኝ። እኔ በጣም ፈን ስላደረኩበት ነው። ቀልድ እንጃ አሪፍ እኔ ጋር የለም ነበር። አስተኩሽ ለነገር ንገረኝ። አንቺ ራሱ እዚህ ጋር በማየት ራሱ ቀልድ ነው ይመስል
ሰው ፊት መሳም ልክ ነው ብለሽ ታስቢያለሽ? ምን ማን ካፕል ሆናችሁ ሰው መሀል ላይ ቢስምሽ ችግር አለ? የለውም። ለምን እንዴ ችግር አለ? ካገኘኝ ደግሞ የትም ቦታ ቢሆን መሳም ነው። ያው ከባላችን ጋር አይሄድም። አረ ባህል አረ ብሎ ሳይንስ የለም። መሳም ነው በቃ ግጥም ነው። መሄድ የምትፈልገው ቦታ አሁን ላይ ነው? ያ ኮንታ ኢትዮጵያ ውስጥ አንቺ ራስ ኢትዮጵያ ውስጥ ነሽ? እኔ አላውቅም። ኮንታ እሺ፣ በጣም የሚያምር ቦታ ነው። እሺ፣ ለመጀመሪያ ጊዜ ሲኒማ የገባኸው ከማን ጋር ነው እና ምን ፊልም? ከእህቴ ጋር። ኦኬ። ፊልም ጆከር ሲኒማ አይከብድም? የዛ ሰዓት አሪፍ ነበር። አየር ነው ሲኒማ ፊት ራስ። ኦኬ። ለመጀመሪያ ቀን የተደባደብሽበት ቀን እና ከማን ጋር ነው? ከነ ምክንያትሽ? ዝም ብዬ ጸበኛ ትመስኛለሽ። ትዕግስት የለኝም። እጣላለሁ በጣም ኤሌመንተሪ እያለሁ በጣም ነበር የምጣለው። ለመጀመሪያ ጊዜ ታስታውሻለሽ? ከወንድ ጋር እንጣላት። በምን ምክንያት? ጓደኛ አለሽኝ እና ይሄን አልባል የሆነ ስድብ አለ አይደል? እንደዛ ሰደባት። ከዛ በቃ ደፈንኩለት። ከስክስ ጫማ ነበር። ምኑ? ከዛ በኋላ ተናግሮንም አያውቅም ምናምን። አሪፍ ወንድ ነው ብለሽ የምታስቢው ምን አይነት ወንድ ነው? ለኔ አሪፍ አስተሳሰብ ይኖራል፣ ያው የተማረና ምናምን እና በደንብ በቃ ዘና የሚያደርገኛል። እንዴት? በምን መልኩ የሚያዝናናሽ? በሁሉም። ለምሳሌ ከሀገር እያወጣ እየጋበዘኝ። ከሀገር እያወጣ? አዎ በደንብ። አወጣጡ ላይ ባትስማሙስ? እንስማማለን። እንዴት? ዋናው ብቻ እሱ እኔ ልመቸው። እኔ ከተመቸውት እንደፈለግን እንችላለን። እና እኔም እንደዛ አይነት ወንድ ነው ይሆናል በደንብ ቅብጥ የሚያደርገኝ ወንድ ከልብ ዘባም ይሰራል። ሰዎች ከገንዘብ ውጪ ማካፈል ለሰዎች ከገንዘብ ውጪ ማካፈል የምትፈልጊው ነገር ምንድን ነው? እኔ ያ ሀሳቢ ሁሉም ሰው እኮ ሀሳቡን ያካፍላል ገንዘብ ቢኖረው። ከገንዘብ ውጪ ነው አይደል? ሀሳብ ያው ያለኝ ነገር ምን ነው? ልብሴን ምናምን ወንድም ካለ ወንዶቹን አጋራቸዋለሁ። ለነማ መጋራት ለምፈልጉት ነው እንጂ መጋራት የሚፈልግ ካለስ እህት እንጂ አትንኩት የሚባል አማርኛ አለ። ያደረከው የእብድ ስራ እኔ እብድ የሚያስፈልግ ስራ። ኧረ ቤርኩበት ማለት ቤርኩበት እብድ ያው ብዛት ስቃይቶታለሁ ምናምን የማረጋቸው ነገሮች እብድ ይሉኛል። ክለብ ስገባ እግሬን ሰኪ መጠጣትና ጠረጴዛ ላይ መጨፈር ያስደስተኛል። ያ የዛ ሰዓት ግን አላማህን አትረሳም? ራሴን ለማዝናናት አይገባም። 1 ሚሊዮን ብር ቢሰጥሽ ምን ታደርጊያለሽ? 1 ሚሊዮን ቢኖረኝ አሁን ቢሰጥሽ ምን ታደርጊያለሽ? ማን ይሰጠኛል? ምን ታደርጊያለሽ? እኔ እሰጥሻለሁ። ምን አንተ ነገሮች መጀመሪያ ቤተሰቦቼን ነው ማስደስትበት። በምን መልክ? የኔን ትንሽ ለውጥ ማየት ስለሚፈልጉ ትንሽ ነገር ባደርግላቸውም ይደሰታሉ። ሌላስ? ሌላ ሰዎችን ብረዳ። ከዛ ባለፈ ደግሞ ራሴ ፈታ ማለት ሪላክስ ማለት። ስራ ልትሰሪበት አትፈልጊም? ራስሽ ማዝናናት ብቻ ለቤተሰቦች ዕቃ መግዛት እንጂ ራስሽን ወደ ስራ ለማስገባት ሀሳቡ የለሽ? አሁን ላይ እንደዚህ ሀሳብ የለኝ። በዚህ እድሜ ሸክም ነው መሆን የምትፈልጊው? ሰው ላይ የሚሸከመኝ ካለ ነገር ትችለኛለህ መሰለኝ። እሺ ይሄ በጣም አሪፍ ጥያቄ ነው እውነት። እኔ በአንድ ቃል ብቻ ግለጸኝ። አንድ ቃል ብቻ ነው ፈልገው። አንቺ ትከብጃለሽ እኮ እንደ ስምሽ ፍቅር ነው ሰማይ። ፍቅር ያበቃሽ አንድ ቃል አይደለሽ? ፍቅር ብቻ። እኔ እንጃ ምን የተመቸኝ ይመስላል ካንተ ማለት ነው?
አስተሳሰብ ታስባል ማስብ አይመስልሽ? ስሜትሽን የሚቀሰቅሰው ነገር ምንድን ነው? ማለት የሆነ ስሜት አለሽ ሰው ነሽ። ያን ነገር ቢያነሳሳልሽ ነገር ምንድን ነው? ከታዋቂ ሰው ማንን ትመስያለሽ? ታደንቂያለሽ? እኔ ልምሰል አላውቅም፣ ግን በቃ ጃኒ ጋር ትገናኙም እኮ ላውራ እድል ስጠኝ። ብዙ ሰው ላይ ሁሉም የሆነ ነገር ምናምን ሲል እንደ ጃኒ ነሽ ምናምን ይለኛልና አሁን ስቲል ነው ጃኒ አገኛታለሁ ብዬ ተስፋ አደርጋለሁ። ጃኒ ብዙ ኮንታክቶች እያደረኩኝ ነው። ያ በጣም ነው የምወዳት። እኔ መሳሰላለሁ። እኔ ካመንኩበት በቂ ስለምትወጃት ነው እንመሳሰላለን እያልሽ ያለሽ እንጂ እኮ አትመሳሰሉ። እንመሳሰላለን። ተመሳሰሉ ምንድን ነው የሚለኝ? እንመሳሰላለን በቃ እኔ ካመንኩ በቂ ነው። ይሁንልሽ። ድንገት ብስምህ ምን ታደርጋለህ? ምን አቀርብ አንድ ነገር የቱ ድንገት ብስምህ ተነስተ ላይ ግንባርህ እንዲሆን ይችላል። ድንገት ከንፈርህን ብስምህ ምን ታደርጋለህ? ያው ምን እንደማደርግ ማወቅ ፈልገሽ ነው? ሲሳሚኝና ራስሽ ምንም በስምህ ደስ ይላል? አሁን ትቀስበል እንጂ አታደፈኛው። ምን ሆነክ ነው? ኦኬ እሺ ቀጥል። ሳሚኝ እየጠበቀ ነው። ግዴታ ስለኔ ማወቅ አለብኝ ብለሽ የምታስቢው ነገር ምንድን ነው? ስላንተ አካውንት ውስጥ ስንት ብር አለ? ለጊዜው ነው ወይስ ገና ከሚገባው ነው? አሁን ብዛት የኛ ስራ ክሬዲት ነው የምንሰራው። በክሬዲት አሁን አካውንት ውስጥ ያለው ነው ወይስ ጠቅላላ ያለው ሀብቴ ነው? ሀብቴም ቢሆን ይከፋል። ምረጭ። አካውንት ውስጥ ያለው ልንገርሽ ወይስ ጠቅላላ ያለኝ ነገር? አካውንት ውስጥ ያለው ብቻ ንገረኝ። አሁን እንኳን ያን ያህል አይደለም፣ ወደ 365 ሚሊዮን ብር ብቻ ነው አካውንት ውስጥ ያለው። ቅድም ሳሚን ብላኝ ነበር አይደል? ከንፈሬ ስንት ከትንጣ በዛሬ እንፋቀር ሾው እንግዶቻችን የነበሩት ነቢያትና ፍቅር ጥሩ ጊዜ አሳልፈዋል። በመጨረሻም ለ2 ደቂቃ ያህል እርስ በርሳቸው አይን ለአይን ያለ መቋረጥ ይታያሉ። እርስ በርስ መግባባታቸውና ለሌላ የፍቅር ቀጠሮ ከተፈላለጉ ስሜታቸውን ይገልጻሉ። አንዳቸው በአንዳቸው ላይ ምንም አይነት የመማረክ ስሜት ካላሳዩ ይሄ የፍቅር ቀጠሯቸው የመጀመሪያቸውም የመጨረሻቸውም ይሆናል ማለት ነው። ከንፈሯ ይቀጠቀጣል። ኦኬ ሸከት ላይ ያለ አይናኗን ባየሁበት ጊዜ ለየት ያለ ስሜት አልተሰማኝም።
ግን የሆነ የሚስብ ነገር ያላት ይመስለኛል። ኧረ አይኑን አላየሁትም፣ ግንባሩን ያየሁት። ቆይታችን ያን ያህል እንኳን የሚደብር ነገር የለውም። ልጅቷ ያው ምንም አትልም። ያን ያህል እንደጠበቅኳትም ባትሆንም ለክፉ አትሰጥም። ልጁ ያው ቆንጆ ነበር የፈለኩትኝ። ይሁን ምንም አይልም፣ ለክፉ አይሰጥም። ከዚህ በኋላ ብንገናኝ አይደብረኝም። የሆነ ደስ የሚል ነገር አላት። በዛው ልክ ግን ያልወደድኳቸው ነገሮች አሉ። ከሳ ባህሪያቶች ውስጥ የሆነ ለስራ ያላት ሞራል የወደቀ ነው። በዛ ልጅቷ ብዙም እንትን አትልም፣ ግን ብንገናኝ አይደብረኝም። እሺ ከሱ ጋር ከዚህ በኋላ ያው ባንክ ውስጥ ብር አለ ትንሽ 13 ሚሊዮን ምናምን ትንሽ በቃ አግዘዋለሁ በሱ ብቻውን